ምናልባት የብዙሃን አያትነት እድሜ ላይ የደረሱ ሰዎች ትዝታ ተውስታ ሊሆን ይችላል። አንድ ዘመን ላይ እንግዲህ ብሩስ ሊ እጅግ በጣም የገነነ ተዋናይ ነበር። በካራቴው በጩኸቱ እጅግ በጣም የሚታወቅ ሰው ነበረ። ድሮ መርካቶ አካባቢ አዲስ ከተማ የሚባል ፊልም ቤት ነበረ። አሁን እንኳን ቀበሌ ነገር ሆኗልና እዛ ውስጥ ቀን ከገባ ጠዋት 4 ሰዓት 3 ፊልም ነው የምታየው። መጀመሪያ ሳንቾና ቺስታውን ታያለህ። ባድ ስፔንሰር የሚባል ፊልም ነው። ከዛ ወይ ደግሞ የቻይናው ፊልም የነ ብሩስ ሊ ይቀድማል። ከዛ በኋላ እረፍት አለ። እረፍት በኋላ የአሜሪካው ፊልም ወይ የቻይናው ፊልም ይገባል። ከዛ ከምሳ በኋላ ደግሞ የህንድ ፊልም የ3 ሰዓት ፊልም እና አስበው ጠዋት 3 ሰዓት ምናምን ገብተህ የምትወጣው 9 ሰዓት ነው። አዲስ ከተማ ጥቅ ብሎ ሰው ብቻ ነው በቃ። እዛ 50 ሳንቲም ነበር መደበኛው 50 ሳንቲም የህዝብ ቪአይፒ ብለን አሁን የምንጠቅሰው ከኋላ መቀመጫ ማለት ሰው የማይመጣብህ መቀመጫ እሱ 1 ብር ተደርጎ ነው እዛ ያኔ ነበር እንዴ ቪአይፒ? ታዲያ ያኔ ድሮ ነበር እና እንደዛ ነው። ከፊት ከተቀመጥክ 50 ሳንቲሙ ላይ ቦታ ይሞላል። መሬትም ትቀመጣለህ። ሰው መውጣት አይችልም። ገብቷል። ከፊት ከተቀመጥክ ለመውጣት እየረጋገጥክ ነው የሚሆነው፣ አይቻልም። ስለዚህ ሰው ሽንቱም ሲመጣበት በቃ እዛው እየለቀቀው ምን እያለ ነው የምታየውና ዞሮ ዞሮ ግን የነ ብሩስ ሊን እያየው ያደጉ ሰዎች በጣም ብዙ ናቸው። ሌላው ቀርቶ ህንድኛ አዲስ ከተማ ቁጭ ብለው ፊልም እያዩ ህንድኛ የቻሉ ሰዎች እኮ ሲተረጉሙናለን። በነገራችን ላይ አንዴ የማረሰው አንድ የሆነ የህንድ ፊልም እያየን አስተርጓሚ ተብሎ የተቀመጣለና አሁን መጣ ፍቅሩን የታመቀውን በውስጡ የታመቀውን ፍቅር ሊገልጽላት አበባ ሰጥቶ ሰርፕራይዝ ሊያረጋት ነው ምናምን ሲል ከለካ ከኋላ ገብቶ እሱ ሽጉጣው አስተርጓሚው ላይ እንዴት እንደወረድንበት እዚህ ያለና እንዳልከው አንዳንዴ ምንም ሳይማሩ እያዩ ፊልሙን የሚተረጉሙ። በነገራችን ላይ የህንድ ፊልም ብዙ እንትን ስላለው ነው ወሬ ያለው ብዙ ወሬ ስላለው ሰከን ያለ ፊልም ነው የህንድ ፊልም። እንደ አሜሪካው እንደ ቻይናው ድብድብ ሩጫ ምናምን አይደለምና ልክ እንደኛ ወግ የሚያውቅ ማህበረሰብ ነው የህንድና ሰውም ልብ ብሎ ለመከታተል በተለይ ልጅ ሆነ አረብኛ እኮ የሚችሉ ልጆች አሉ። ዝም ብሎ ዲሽ ላይ ብቻ በማየት አረብኛ የሚችሉ ልጆች አሉ። በደንብ እንትን የሚሉና ያ ነው አንዱም እድሉ የተፈጠረ